የብልጽግና ፓርቲ ባለፉት ዓመታት ያከናወናቸው ሁለገብ ተግባራት በተለያዩ ዘርፎች የሚጨበጡ ስኬቶች እንዲመዘገቡ ማስቻሉን የፓርቲው አመራሮች ሐሳባቸውን አጋርተውናል። ከግምገማ መድረኩ ቀደም ብሎ በትላንትናው ዕለት በመዲናዋ የተከናወኑ የተቋማት ግንባታን ሲጎበኙ ያገኘናቸው የብልጽግና ፓርቲ የክልልና ከተማ አስተዳደር ቅርንጫፍ ጽሕፈት ቤቶች አመራሮች ይህን ስኬት ማስቀጠል የፓርቲው ትኩረት ስለመሆኑም አንስተዋል። ብናሸንፍ ይህንን እንሰራለን ብለን በማኒፌስቶችን የ5 ዓመት እቅድ በግልጽ አስቀምጠን ነው ተወዳደር ነው። እሱ የቃል ኪዳን ሰነዳችን ነው። የጀመርናቸውን የልማት እና የመልካም አስተዳደር ኢኒሼቲቮችን አጠናክረን የምንቀጥልባቸው ናቸው። ትላልቅ እና ግዙፍ የመንግስት ፕሮጀክቶችም እንደዚሁ። ስለዚህ ሮድማፓችን በሙሉ የተቀመጠው በ5 ዓመቱ ማኒፌስቶ ላይ ነው። ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ግቦች በማኒፌስቶ ላይ በግልጽ ተቀምጠዋል። የኢትዮጵያ ሕዝብ ፓርቲው ዳግም ሀገር እንዲመራ እድል ሲሰጠው የተጀመሩ መልካም ስራዎችና የልማት እንቅስቃሴዎች ተጠናክረው እንዲቀጥሉ በመፈለጉ ነው ያሉት አመራሮቹ፣ ሕዝቡ ያለውን ከፍተኛ የልማት መሻት በመገንዘብ የተጣለባቸውን ሀገራዊ ኃላፊነት ከቀደመው በበለጠ ትጋትና ቁርጠኝነት ለመወጣት እየሰሩ እንደሚገኙም አብራርተዋል። ብልጽግና ፓርቲ ይሰራልኛል ብሎ ይሉኝታን የሰጠ ነው አደራ ተወሰድን ብሎ አቅጣጫ አስቀምጧል። ከዛን ቀን ጀምሮ ሌት ቀን እየሰራን ያለነው የህዝባችን ጥያቄ ምንድናቸው? ብልጽግና ፓርቲ ዛሬ ያነሳቸው ብቻ ሳይሆን የኢትዮጵያ ህዝብ የሚያነሳቸው ጥያቄዎች አሁን እንደምሳሌ ብናነሳ መልካም አስተዳደር ብልጽግና ፓርቲ ሲስተማቲካሊ በኢንስቲትዩሽን ፍታ ይገኛል። የመሶብ አንድ ማዕከል አገልግሎት በሀገር የተጀመረው ብልጽግና አዲስ አበባ ሁሉም ክፍለ ከተማ አንድ የመሶብ ማዕከል አገልግሎት አለ። ይሄ ምንድነው? ሲስተማቲካሊ ኢንስቲትዩሽን ተፈጥሮ የህዝቡን ጥያቄ በኢንስቲትዩሽን ይፈታ ያለ ፓርቲ ነው። ሁለንተናዊ ብልጽግና ናፍቀን የተነሳን ስብስቦች ነን። አገርን ከፍ እናልግ፣ የአገርን ሉዓላዊነት፣ የአገርን ክብር እናስጠብቅ የሚል ስብስቦች ነን። እሱ እንደ አንድ ሁለንተናዊ ብልጽግናን እናምጣ ብለን ከምንጓጓውና ከምንተልመው አኳያ ትልቁ ግባችን እዚህ ግብ ላይ ገና አልደረስን። እዚህ ግባ ገና ትጋት ይፈልጋል፣ ልፋት ይፈልጋል። ብዙ የዚህ አይነት የሚሊዮኖች ሺዎችን ስራ መስራት ይጠይቃል። ትልቋን ኢትዮጵያ የምንስል ከሆነ ያማረችዋና የተዋበችዋን አዲስ አበባ የብልጽግና ተምሳሌት የሆነችዋን አዲስ አበባ ምንጓጓና ምተልማት ከሆነ ከዚህ የበለጠ መድከምና መልፋት ይጠይቃል። እንደ ፓርቲ እስካሁን የተመዘገቡ ስኬቶችን አጠናክሮ ማስቀጠልና የህዝቡን እርካታ ማረጋገጥ የቀጣይ ትኩረት አቅጣጫ መሆኑ ተመላክቷል። በመሆኑም በቀጣይም የህዝብን የልማትና የመልካም አስተዳደር ጥያቄዎችን በብቃት ለመመለስ የተቀናጀ ጥረት ይደረጋልም ነው ያሉት። በአዲስ አበባ ከተማም እየተወሰዱ ያሉ እርምጃዎች፣ በክልልም እየተወሰዱ ያሉ እርምጃዎች በሙሉ በዘመነ ሁኔታ የሚቀጥሉ ናቸው። የኢኮኖሚ እድገታችንን ለማስቀጠል የጀመርናቸው ሀገራዊ ትላልቅ ኢኒሼቲቮች በሙሉ ተጠናክረው ይቀጥላሉ። ስለዚህ በግልጽ ማኒፌስቶ ላይ እቅዳችንን ግባችንን አስቀምጠን ተወዳድረን የህዝቡን ይሁንታ ስላገኘን ይህንን ደግሞ ህዝቡ በሚፈልገው ደረጃም ባይሆን ጥረታችንና ውጤታችንን አይቶ ተጨማሪም ብንደግፍና ብንመርጥ ተጨማሪ አሳድጎ ይሰራ ብሎ ስላመነን እኛም ደግሞ ህዝቡን ለመካስ ዝግጁ ነን ማለት ነው። ህዝባችን ልማት የሚጓጓ አዳዲስ ነገሮች እንዲመጣ የሚተልም ነው። ስለዚህ አዳጊ የሆኑ የህዝቡ ፍላጎቶች ደግሞ አሉ። ያመጣነው ውጤት አለ። በዚህ ውስጥ ደግሞ ገና ያልደረስነው አለ። መድረስ ብቻ ሳይሆን በህዝቡ ውስጥ ደግሞ እየተፈጠረ ያለ አዳዲስ የእድገት ፍላጎቶችና የልማት መሻቶች አሉ። እነዚህ ለቀጣይ ስራዎቻችን እረፍት የሚነሱን ናቸው ማለት ነው። ይሄን ደግሞ ህዝቡ ለዚህ ይሄ ነገር እንዲሳካ በተግባር አለኝተነቱን አረጋግጧል። ጠንካራ መንግስት የመገንባት ጉዳይ ነው። ጠንካራ ሀገር የመገንባት ጉዳይ ነው። ለሌሎች የአፍሪካ ሀገራት፣ ለሌሎች ታዳጊ ሀገራትም ምሳሌ በሚሆን መልኩ የጀመርናቸው የልማት ስራዎችን የማስቀጠል ጉዳይ ነው። ከመልካም አስተዳደር አንጻርም የጀመርናቸውን መልካም ስራዎች የማስቀጠልና በተለይ ህዝቡ ከአገልግሎት አሰጣጥ ጋር በተያያዘ ከመልካም አስተዳደር ጋር በተያያዘ ያሉት ቅሬታዎች በአግባቡ እንዲፈቱ ማድረግ እንደሆነ እናምናለን። በዚህ ደረጃ ትርጉም ሰጥተን ነው እየሰራን ያለ ነው።